ነው አይደል እሱ ነው ራሱ እንዴት እናቃለን ማለት የሷ ፍቅረኛ መሆኑ እንዴት አቃለሁ እኔ በምን አቃለሁኝ አጋጣሚ ኮን የሆነ ሰዓት ላይ ያወቅ ነው እንጂ እኔ አላውቅም እሷ ማታውቅም አብረን እንትን ምንለው የራሳችን ማለት አይደለ ይያልኩኝ እኔም ስራ ከምሰራው ብር ከቤተሰብ እየደበኩኝ ስልክለት እሱ አዲስ አበባ መጥቶ እየተቀመጠ ውጭ ነው ያለውት ከዛ ከወደድኩት በኋላ ጭራሽ ትምህርቱን ረሳሁት ማለት ይቻላል ጭራሽ አብረን ነው የምንወጣው አንማርም ምናምን ቤት እንደመማር ነው የሚያውቁት ግን እንደቀነስኩ ያውቃሉ በጣም ይመክሩኛል ይቆጡኛል ምናምን መጀመሪያ ውጤቷ እንደቀረስ ትነግረኝ ማለት ደነገጥኩኝ ግን እንድትሄድ አልፈለኩም ነበር እንደውም እዚሁ ጠንክራ እንድትማር ቤተሰቦቿን ቢያንስ እሷ እንድታግዝ እሷን ሴት ልጅ አለችው ቤትና ከዛም በኋላ እሱን አከራይተን ቢሆን ምናምን አንቺም እኔም እየተመላለስንበት ቤቱን እንኖርበታለን ካልሽን ደግሞ እዚህ መኖር እንችላለን እና እንደሚሆን ነገር አላል እናመቻቻለን ምንም ነገር እንዳታስቢ ምናምን ነገር አለኝ እሺ አልኩት አስቸኳይ ምናምን ነገር ቶሎ ላኪልኝ ምናምን ነገር ይለኛል እሺ ብየልክለታለሁ እና እሱን ደግሞ እኔ ስለማምነውና እሷ ጋር ነበር ብር እንትን ማደርገው ማስቀምጠው ምናምን ነገርና የሆነ ጊዜ ላይ ጋፕ አደረኩኝ ከዛ ዳግማ ጠይቀኛለች ምን ነሽ ነው ማስተለኝ አይ ምን ማልሆንኩም በቃ የተወሰነ እኔ ጋር ወደ አካውንት እያደረኩት ነውና ምክንያቱም ነገ የሚፈጠረው ነገር አናቅም አንቺ ጋር ያለው ይቀመጥ እኔ ጋር ያለው ደግሞ በዚህ በኩል ለኔማ ደስ ይመቶ እዚህ ቤተሰብ ጓደኛ እንዳለው ሊዝናና እንደመጣ ነው እንጂ ዲያስፖራ እንደሆነ ውጭ እንደሚኖር ውጭ ነው ስራ እንደሚሰራ አይነገረኝ ግን እዚህ የራሱን የሆነ ነገር እየሰራ እንደሆነ ወደፊት አብረን የምናደርገው ምናምን ነው የማውቀው የተነሳው ምናምን ሽንት ቤት ምናምን እንደዋወዳለን ስማ ማለት እንዴ ላስብ ይችላልኝ ማለት እንደዚህ ሸውሸቱን ሀገር ውስጥ ሆኖንም እንደዚህ የሚጫወትብኝ ነበር በፍጹም በምን እንዴት ተጠራጥራል በምን ተጠራጥራለሁ ከዛ በቃ ይማጥሩ ሰው ነው ማለት ወደፊት አብረን ባዲ አድርገው ምናምን በያሰብኩኝ ከዛ ፍቅር እኔ ሆነ ለመናገር ወድጄው ነበር ያው እሱ ሊጫወትብኝ ቢሆንም እኔ ግን ወድጄው ነው እንደዚህ ያደረኩት ከዛ ወደድኩት እሱም እንደወደድኩት አቆ ነው መሰለኝ እንደዚህ ያደረገኝ ከዛ በቃ ያለውን ነገር ነው ሙሉ ነው የላኩለት ብሩን ማለት ነው ምን ያህል ብር ነው በቃ ጅሬ ምን ነገር አላስቀረውም 500 ሺህ ብር ይሆናል በቃ ሙሉ ነው የላኩለት ምክንያቱም አመኛለሁ እንደነገርኩ ይልክልኛም በስለጠበቅኩኝ እሱ ነው ተስፋ አድርጌ እየጠበቅኩ ይሄ ነው ፍቅረኛሽ ምናምን ነገር አለኳት ምን ሆነሽ ነው የሆነ ነገር ሰው እየተንቀጠቀስሽ ነው አለችኝ አይ ምንም አልሆንኩም በቃ ምናምን ነገር አልኳትና የሆነ እንባዬ ምናምን በቃ ታነቀኝ አልቻልኩም እኔ ሶስት ሩዱስ ነኝ አልነገርኩሽም ነበር እኔ ማመን አልችልም የዚህ ሆቴል አስተናጋጅ ሆኖ ነው ያገኘነው ምን ማለት ነው ማለት እየቀለድኩ እዚህ ነው የሚሰራው በጣም ይቅርታ እንግዲህ እናንተ የሰጠበሰጣችሁ እኛ እኮ ትክክለኛ ድራሻውን ታገኝንላለን ብለን ነው እየቀለድክ ነው እንዴ ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንደተለመደው ዱካሾ ዛሬ ማስደማሚ ፕሮግራም ይዞላችሁ ይቀርባል ያው ሁሉ ጊዜም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም እዚች ሀገር ላይ ዛሬም ይሄንን ታሪክ የሚያጠናክርልን እጅግ በጣም አሳዛኝ ታሪክ ነው የሰማነው ዛሬ እዚህ ስቱዲዮአችን ድረስ የመጡት ሁለት እህትማማቾች ናቸው እህትማማቾቹ በጣም ስንሸወድ ነው የኖር ነው የለፋንበትን የሰራንበትን ገንዘብ አንድ ወንድ አጥበረበረን ነው የሚሉት እንዴት አድርጎ አጥበረበራቸው ከነሱ አንደበት የምንሰማው እጅግ አስደናቂና አስደማሚ ታሪክ ነው እንግዲህ ሁሌም እንደምናደርገው አንድን ታሪክ ከሰማን በኋላ ወደ መፍትሄ ነው የምንሄደው ሁላችሁም እንደምታስታውሱት እዚህ ዱካሾ መጥቶ መፍትሄ ላይ ያልደረሰ ጉዳይ የለም በርግጠኝነት አፋችንን ሞልተን የምንናገረው ነገር ነው ሰዎች ወደኛ ይመጣሉ ችግሮቻቸውን ይነግሩናል አጋጣሚዎቹን ይነግሩናል እኛ ደግሞ በመንችለው ልክ ከህግ ሰዎች ጋር በመተባበር ወንጀለኞችን
በቁጥጥር ስር እንዲውሉ በማድረግ እንታወቃለን ማለት ነው። በዚህ ስራችንም እንግዲህ ሁላችሁም እንደምታስታውሱት 4 ወር 3 ወር የለፋንባቸው እጅግ በጣም ከባድ ወንጀለኞች በቁጥጥር ስር የዋሉበት ታላቅ ሚዲያ ነው ዱካ ሾው ማለት። ጥረታችን ዛሬም ይቀጥላል ማለት ነው። እነዚህ ሁለት እህትማማቾች እንግዲህ ገንዘብ ነው የተበሉት። ከዛም በላይ ብዙ ነገር የሚደረግበት ሀገር ነው። እንዴት ነው ያጭበረበራቸው ገንዘባቸውን? አጭበርባሪውስ ማን ነው? እሱንም ደግሞ ተከታትለን ዛሬ ከግብ እንደርሳለን ብለን እናስባለን። እጅግ አጓጊና አስገራሚ ፕሮግራም ይዘንላችሁ መተናል። እንግዲህ ከተከታተላችሁን እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ለናንተ ለህይወታችሁ ጥንቃቄ ለምታውቋቸው ሰዎች ደግሞ መረጃ የምትሰጡበት እጅግ በጣም አስገራሚ ፕሮግራም ነው የሚሆነው። እስከመጨረሻው ድረስ ተከታተሉንና ምን እንደሚፈጠር ይዩ ለማለት እፈልጋለሁ። ዘላለም ዘገየነኝ። አብራችሁኝ ሁኑ። አብራችሁኝ ስትሆኑ ደግሞ እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ። አብራችሁኝ ሁኑ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ደግሞ እዚህ ስቱዲዮአችን ድረስ 390 ኪሎ ሜትሮችን አቋርጠው የመጡ እንግዶች ናቸው። ዛሬ እንግዲህ ዱካ ሾውን ምርጫቸው አድርገው እንደዚህ ተበድለናል በዳያችንን ደግሞ አግኙልን ብለው እዚህ ስቱዲዮአችን ድረስ መተዋል። መጀመሪያ እንኳን ደህና መጣችሁ። ከዛ ደግሞ ራሳችሁን እስቲ ያስተዋውቁን። እሺ እንኳን ደህና ቆየን። እኔ ሀና እባላለሁ። እሷ ደግሞ ቴነች። እሺ ስሜ ሃይማኖት እባላለሁ። የሀና እህት ነኝ። እሺ እንግዲህ እህትማማቾች ናችሁ ሁለታችሁም። እንግዲህ በስልክ ረጅም ጊዜ ነው ያወራነውና በአንድ ሰው ነው በደል የደረሰብን መጭበርበር የደረሰብን ነው ያላችሁትና እስቲ እንደው ባጭሩ ምንድነው ጉዳዩ የሚለውን ንገሩንና ከዛ በኋላ ከዛ ውስጥ ጥያቄዎች እያወጣን እያሰፋን ስለ ጉዳዩ በደንብ እንወያያለን። እናንተን እንግዲህ የእናንተን ጉዳይ መርጬ እዚህ ሳመጣችሁ ከምንም በላይ ታሪካችሁ በጣም አስተማሪ ነው። ከናንተ ብዙ ሰዎች ትምህርት ያገኛሉ፣ ራሳቸውን ይጠብቃሉ በያስቤ ነውና እስቲ እንደው ታሪኩ ምንድነው የተፈጠረው ባጭሩ ንገሩን። የተፈጠረው ነገር በጣም ከባድ ነው። እንደነገርኩ ሰዓቴ ናት። የተለያየ ቦታ ነው የምንኖረው እና ብቻ መጨረሻው በጣም የሚያስጠላ ነበር። ማለት የኔ ፍቅረኛ የነበረው ማለት ብቻ መጨረሻ ላይ አንድ ወንድ እንደነበረ ነው ፍቅረኛችን ያወቅነው። የሁለታችሁም ፍቅረኛ አንድ ወንድ ሆኖ ተገኘ። የሚገርም አጋጣሚ ነው። እስቲ ምንድነው አንቺም እስቲ እንደው ሃይላይት ንገሪኝ። ምንድነው የተፈጠረው? የተፈጠረው ምንድነው ያው በርግጥ እናሷ ብዙ ጊዜ ሐሳባችንን ብናወራም ግን ፎቶ ምናምን ሸራል ተደራረግነው እና በሁለታችን መካከል የተፈጠረው ሁለታችንም አንድ ወንድ ነበር። ልክ ዲያስፖራ ነኝ ብሎ ብዙ ጊዜ ራሳችንን እንትን ይዋል አይደል ይሄ ፍቅረኛ ለኔም ፍቅረኛ ሆኖ ለሷም ፍቅረኛ ሆኖ ገንዘባችንን ሁለታችን ለሱ እንልካለን እና መጨረሻ ላይ ግን ያለው ነገር እሱ ከሁለታችን ጋር እኔና እሱ አወቅን። በቃ መጨረሻ ላይ ስንገናኝ ነው ያወቅነው እሱ መሆኑን ማለት ነው። ኦኬ የሁለታችሁም ሰው እሱ ግን እህትማማቾች መሆናችሁን ያውቃል? የሚያውቅ አይመስለኝም። ማያውቅም። አልነገራችሁትም? በምንም አጋጣሚ እንዴት እናውቃለን? ማለት የሷ ፍቅረኛ መሆኑን እንዴት አውቃለሁ? እኔ በምን አውቃለሁኝ? አጋጣሚ ከሆነ የሆነ ሰዓት ላይ ያወቅነው እንጂ እኔ አላውቅም፣ እሷም አታውቅም። ምክንያቱም ብዙ ጊዜ ተገናኝተን እንደዚህ ፍቅረኛሽ አስተዋውቂ ምናምን ተባብለን አናውቅም። ለዛ ነው ያላወቅነው እና በጣም ብዙ ብር ነው አንስተ ነገኝ ከሷም የሚወሰደው ከኔም ሃኒ ለዚህ ነገር ፈልጌ ነው ጥፍ አድርጌ መልስልሻለሁ የሆነ የጀመርኩት ስራ አለ እንደዚህ ነው ምናምን እያለ ከዛ እኔ ደግሞ ነገ ያው አንድ ላይ ሆነን አብረን እንትን ምንለው የራሳችን ማለት አይደለ እያልኩኝ እኔም ስራ ከምሰራው ብር ከቤተሰብ እየደበኩኝ ስልክለት እሱ አዲስ አበባ መጥቶ እየተቀመጠ ውጭ ነው ያለውት ለዚህ ስራ ፈልጌ ነው ምናምን እያለ ብር ብዙ ብር ነው እኔን የሚያስላከኝ ሲመጣ እዛ ምናወጣው ወጪ አለ ምናምን እሱ በቃ ማለት እኔ ስላላወቅኩኝ እሱ የፈለገው ገንዘብ ስለሆነ የሚለው ይሆን የጀመርኩት አለ እንደዚህ እንድላት ቤት እንሰራለን እንደዚህ እናደርጋለን እያለ በጣም ብዙ ብር ነው የሚቀበለኝ። ነገ ጧት አብረን ስትኖር ቤት ሊኖረን ይገባል ምናምን እያለ እኔም ደግሞ አምኛለሁ በጣም ስላመንኩት አው ልክ ነው በቃ ስንጋባ ይሆን የራሳችን ነገር ሊኖረን ስለሚችል እሺ ያልኩኝ ብር ሰጠው እንደዚህ እናደርጋለን ያ ብር ሰጠው ምናምን ብቻ በጣም ከባድ ነው ማለት እሷም ላይ እንደዚህ ተጫውቶባት እኔም ላይ እንደዚህ ተጫውቶብኝ
እስቲ እንግዲህ ሁለታችሁ አብረን አንኖርም አንድ ከተማም አይደለም የምንኖረው ብላችሁኛልና ነገሮችን ከስር ጀምሮ እስቲ ስለራሳችሁ ነግራችሁን እንጀምር ስለ ቤተሰብ ስለ እድገታችሁ የተለያያችሁበትን አጋጣሚ ሁሉንም ነገር አውርተን ከዛ በኋላ ከሱ ጋር እንዴት ተዋወቃችሁ ወደሚለው እንሄዳለን እስቲ እንደው መጀመሪያ ስለ ቤተሰብ ነግራችሁን እንጀምር እናቴ መምህርት ነች አባታችን ደግሞ ቀበሌ ሰራተኛ ነው እና ወደኔ ስመጣ ስለኔ ስነግርህ ደግሞ እናቴ የምትሰራበት ትምህርት ቤት ነበር መማረው ማለት ነው እና በጣም ጎበዝ ተማሪ ነኝ ደረጃ ይዛለሁ ሸለማለሁ እዛው እናቴ ያለችበት ሸለም እናቴን በጣም ደስተኛ ናት ታግዘኛለች እኔም በጣም ደስ ይለኛል ማለት እሷ የምትፈልገውን ስለመሆን ብቻ ማለት ነው እና የሆነ ሃይስኩል ላይ ስገባ ተለያየን እናቴ ኤሌመንተሪ ነበር ኤሌመንተሪ ታስተምረው እዛ እስከ 8 ስማር በጣም ጎበዝ ነኝ ደረጃ ይዛለሁ ሁሌ ሸለማለሁ እሷም ደስተኛ ናት ሁላችንም ደስተኛ ነበርን ሃይስኩል ስገባ የሆነ እየቀዘቀስኩኝ መጣሁ አላውቅም ማለት ፍቅር መሰለኝ የሆነ ማውቀው ልጅ ነበር እርግጥ መጀመሪያ በጣም ነበር መጣላው ስለሚያስቸግረኝ መጀመሪያ ነገር ታውቃለህ ወንድ መቅረብ ምናምን በጣም ነው የሚያስጠላው እና እሱ በጣም ሲያስቸግረኝ መቅረት ጀመርኩ ምናምን ከቤት ትምህርት ቤት ሄድኩኝ እያልኩኝ እኔም ሙሉ ሌላ ቦታ ነው ትምህርት ቤት ላለመግባት እሱን ላለማግኘት ከዛ ማጥናት እየተውኩኝ ፈተናዎች እያለፉኝ በቃ እንትን እያልኩ እየቀዘቀስኩኝ መጣሁ ከዛ በመጨረሻም ደግሞ በደንብ የተጋባን ስንመጣ ከልጁ ጋር ወደድኩኝ ከዛ ከወደድኩት በኋላማ ጭራሽ ትምህርቱን ረሳሁት ማለት ይቻላል ጭራሽ አብረን ነው የምንወጣው አንማርም ምናምን ቤት እንደመማር ነው የሚያውቁት ግን እንደቀነስኩ ያውቃሉ በጣም ይመክሩኛል ይቆጡኛል ምናምን እሺ እንደዚህኛው እንደዚህ ምክንያት እያበዛው ከብዶኝ ነው ምናምን እያልኩኝ በቃ 10ኛ ክፍል ጭራሽ እስከ 9 እሻላለሁ 10 ላይ በቃ ምንም እየተማርኩት አልነበረም ውጤት ቀረብኝ ከዛ 10ኛ ክፍል ውጤት ሲቀር በቃ በጣም ቤተሰቦች ጓሩት ተቆጡ በጣም ተስፋ ነበራቸው ስባል እስከ 8 ደረጃ ይዤ ምናምን ሲጀመርም እንኳን ደረጃ ሲይዝ አይደለም ትልቅ ነገር እንድንደርስ በትምህርታችን ነው እንትን እንድንደር የሚፈልጉት እና ውጤት ሲቀር በቃ በጣም የሌለ ማለት እናቴን በጣም አስቀየምኳት ምናምን በቃ ሁላችሁም ተናደዱ በጣም ተስፋ ነበራቸው በኔ ላይ በጣም እንደማኮራቸው ተመሬ በትምህርቴ ወደ ደረጃ ላይ ደርሼ እንደማኮራቸው ነው የሚያስቡትና ጭራሽ ካሰረ ውጤት ሲቀር በቃ ሁሉም ተቆጡኝ ሁላ ማለት ጎረቤት ጋር ዘመድ ጋር ራሱ ኑር ያለው ተጣልተን ምናምን እንዴት በቃ አባር በቃ በጣም ተናዳ እናቴ ማለት ነው እስከ 8 ተከታተዬ እንደዛ ደረጃ ይደርስ ተምረሽ እንዴት አሰር እንዴት ተወርቀሽ ብቻ በጣም ተናደደች እናቴ ግን በቃ ምንም ማድረግ አልቻልኩም የማይመለስ ነገር ነው ከዛ ቤተሰቦችም ጋር በቃ ጥሩ አልነበርኩም እኔም በጣም ተሰማኝ ማለት እነሱ የሚፈልጉትን ባለማድረጌ ከልጁም ጋር በቃ በጭቅጭቅ ምክንያት ምናምን የተራራቀ መጣም ከዛ በቃ ያለኝ አማራጭ ወደ ውጭ አረብ ሀገር ብሄድስ ብያሰብኩ ከዛ አረብ ሀገር ሄድኩኝ ቤተሰቦችሽ ፍቃደኛ ነበሩ እንዴ ፍቃደኛ አልነበሩም ቢያንስ እንኳን እነሱ እንደውም ሲጀመር ፍላጎታቸው ትምህርቴ እንድደግም ነው ደግሜ ጥሩ ውጤት አምጥቼ እንድማር ነው የሚፈልጉት ግን እንደዛ ዝቅተኛ ውጤት አምጥቼና ውጤት ቀርቶ እንደገና መድገም ምናምን ለኔ የማይታሰብ ነው በጣም ቢናደዱም ደግሜ እንድማር ነበር የፈለጉት እኔ አልፈለኩኝ ነበር ብቻ እንደማን ማሳመኛቸው ይርኩኝ ያባከር ኦኬ እሺ ደሞ ወደ አንቺ ልምጣና እንዴት ነበር ልጅነትሽ ምን አይነት ሰው ነበርሽ ምን አይነት ትምህርት ላይስ እንዴት ነበርሽ ከእህትሽ ጋርስ የነበረሽ ግንኙነት ሚለውን እሺ ሰፋ አድርገንሽ አጫውቺ ያው እንግዲህ እኔ የሃናትን ታናሽ እህት ነኝ ያው 2 አመት ነው ትበልጠኛለች ከሁለታችን ደግሞ ትንሽ የኔ ታናሽ ነው ወንድማችን ማለት ነው አንድ ወንድ ልጅ ነው ያለው አስተዳደጋችን ደግሞ ደስ የሚል በፍቅር ነው አብረን ያደግነው ሃና ትንሽ ከኔ 2 አመት ብትበልጠኝም ያው ግን አላል ተጋግዘህ ምናምን ተደጋግፈህ በፍቅር የምትኖር አይነት ህይወት ፋሚሊ ጋም ልክ ደስ የሚል አይነት ህይወት ነው የነበረን እና እኔ ትንሽ አስቸጋሪ ነኝ አኩራፊ ነኝ ሃና ደግሞ ትግስተኛ ነች በቃ ነገሮችን የምታይበት እይታና እኔ ጋር አይገናኝም እኔ በትንሽ ነገር ነው ማኮርፈው
ካኮርኩ ደግሞ ወይ እሷ ምናምን እኔ ካልበላው ራሱ አትበላም ማለት እኔ አኩርፌ ምናምን አልበላም ስል እሷ ካልበላሽ ምናምን እኔን ለማባበል ምናምን ትሞክራለች። ቃል ለምንድን ነው የማትበይው ምናምን ብላ በቃ እንደዚህ አይነት ነገር ህይወት ነበር የምንኖረው። እና መጨረሻ እንደዚሁ እያደግን በሄድን ቁጥር ያው እሷም የምትማርበት ትምህርት ቤት አብረን ነው የተማርነው የነበረው። 1-2 አመት ትበልጠኛለች በትምህርት ማለት ነው። አብረን ስንሄድም ስንመለስም ያው ፋሚሊ ማዘርም እዛ ስላለች ከእናታችን እዛ የምታስተምርበት ትምህርት ቤት እዛ ነው እየተማርን የነበረው። እና አብረን ነው በቃ ስንሄድም ስንወጣም ስንገባም አንለያይም። እና ባደግን 10ኛ ክፍል ምናምን ስንደርስ እሷ 10ኛ ክፍል እኔ ደግሞ 8ኛ ክፍል ምናምን ነበርኩኝ። እና እኔ እሷ ማለት ጎበዝ ተማሪ የምትባል አይነት ቤተሰብ ምናምን የሚጠብቀው እሷ የሆነ ደረጃ ደርሳለች የሆነ ቦታ ላይ በቃ በትምህርቷ ከፍተኛ ማዕረግ ምናምን ታመጣልናለች የሆነ ነገር ብሎ የሚጠብቁት ነገር አለ። እኔ ግን ትምህርት ላይ ያን ያክል አይደለም። በቃ ጨዋታ ምናምን ብዙ ያላል የሚያታልለኝ ነገር እዛ ላይ ነው ትኩረት የማደርገውና ቤተሰብ ትንሽ እኔን ለመቆጣት ምናምን ይሞክራል። ግን በዛ ላይ ማለት እንደዛም ሆኖ ግን ትምህርቴን ያቋረጥኩበት መንገድ አልነበረም። እና 10ኛ ክፍል እሷ የተጠበቀችው እሷ ነች አሪፍ ውጤት ታመጣለች ምናምን ብሎ ነገን ተስፋ ያደረጉት እሷ ላይ ነበርና 10ኛ ውጤት ላይ የሷ ውጤት ሲቀር በጣም በቃ አላር የሆነ ነገር ጠብቀህ የሆነ ደረጃ በቃ ውስጥ የሆነ እንትን አላለ ወይ በቃ የምትናደርበት የሆነ ስሜት አለው አይደለ? በቃ ቤተሰብ ጓጉቶ ምናምን ነገር እሷን የሆነ ነገር ምናምን ጠብቀው በቃ ነገር እንዳልጠበቁት ሲሆን ትንሽ ስሜታቸው ተጎዳ። ግን በቃ እሷን ተስፋ ለማላስቆረጥ ደግሞ እንትን አሉ ማለት ቤተሰብ በቃ ችግር የለውም ይሁን ነገ ሌላ እድል ይመጣል እና ተስፋ አትቁረጪ እሷን ለማበረታት ምናምን ነገር ነው እንትን እየሞከሩ የነበረው። በቃ የእሷን እንትና አላል 10ኛ ክፍል ውጤት ሲቀርባት ቤተሰብ እሷ ጋር ያለውን ትኩረት ወደኔ ያላል የሆነ የማዘንበል ነገር ትኩረታቸው በቃ አንቺ እንኳን እንደ ውጤትሽ እንኳን ያነከራል ማለት ትምህርት ላይ ብዙ ጊዜ ፎከስ እንደማታደርግ እናውቃለን። ግን እስካሁን ያመጣሽ ያለው ውጤትም እየሄድሽበት ያለው መንገድም የተሻለ ነው። ግን ለምን ትኩረት ለምን አታደርጊም? እሷ ምናልባት የሷ ጣፈንታ ወይም በዚህ መንገድ ላይሆን ይችላል ሌላ መንገድ ሊኖር ይችላል። አንቺ ደግሞ እስኪ የተሻለ ነገር አሳይን ምናምን ነገር አላል የሆነ ነገር እኔ ላይ የሆነ ጫና ለማድረግ ሞክረው ነበርና እኔም ትንሽ የሆነ ነገር ተሰማኝ። ገብቷናል ሁለታችንም ተመሳሳይ እንዳንሆን ብዬ እኔም የሆነ ጥረት ለማድረግ ሞከርኩኝ። ከሃና ጋርም ትንሽ አወራን። እሷም ውጤት ሲቀርባት በቃ እኔ ወደ ውጭ መሄድ እንዳለባት አወራችኝ። እና አንቺን ማግዝሻለሁ የሆነ ነገር ማድረግ አለብን እና የተሻለ ነገር ሊኖረን ይገባል አለችኝ። እሺ አልኳት ተስማማን። እሷም ተነስታ ወደ ውጭ ሄደች። እኔም ትምህርቴን ቀጠልኩኝ። ያለውን ነገር ትኩረት ማድረግ ጀመርኩኝ። እሷም እየላከችልኝ የምፈልገውን ነገር እያሟለችልኝ ትምህርቴን መማር ቀጠልኩኝ ማለት ነው። ያው 12ኛ ክፍል እስከሆን ድረስ ምንም ሳልቸገር ቤተሰብ ምንም ያለው ነገርም በእሷ እርዳታ የተሻለ ነገር ነበርና እና ያው 12ኛ ክፍል ላይ ቆንኩኝ ማለት ውጤት በአንድ ነጥብ ነበረ ማለት ውጤት የቀረው እና ለቤተሰብ መናገር ማቃተኝ ማውራትም አልቻልኩም። ምን ማድረግ እንዳለብኝ ግራ ገብቶኛል። እና ደጋግሞ ይጠይቁኛል እኔ ዝምታዬ ነበር መልሴ። እና ለምን አትነግሪኝም ውጤት ስላልመጣልሽ ነው ወይስ ምንድነው የተፈጠረው ምናምን ነገር አሉ። የሆነ ነገር አለ እነሱ የጠበቁት ነገር አለ የእሷን ውጤት ሲያዩ እኔንም እንደዚህ መሆኔን ሲያዩ ምን አይነት ስሜት እንደሚሰማቸው አስበው ነው። በቃ እንባይ ነበር የቀደመኝ በቃ ይሆናል አይደል ውስጤ ትንሽ ተከፋኝ። እና አይ በቃ ምናምን እነሱ ሳልነግራቸው ቀድሞ ነው ያወቁት ማለት ስሜቴን ተረድተው ምናምን ነገር ያ ቤተሰብ አይደለ አንተን ለመጉዳት ምናምን ነገር ያስቡ ውስጣቸው የሆነ ነገር ተስፋ አድርገው ቢበሳጩም የሆነ ነገር ቢናደዱም ግን አንተን ለመርዳት ወይም ደግሞ አንተን ትሪት ለማድረግ ይሞክራሉ። እና በቃ ችግር የለውም በቃ ይሄ የናንተ አፈንታ ወይም ደግሞ የናንተ ህይወት ላይሆን ይችላል። ስለዚህ በቃ ይሄ ከሆነ ተቀበዩ በቃ ችግር የለውም መሆን ስላለበት ሊሆን ይችላል ይሆነው ብለው እኔ ለማረጋጋት ሞክረዋል። እኔም በቃ ያን ነገር እሷም ስሰማ ትንሽ አላል ተናዳ ነበረ። ትንሽ ውስጧ ተጎድቶ ነበር። ምንም ማድረግ አልቻለችም። እና ያለው ነገር እሷም በቃ የራስሽን የሆነ ነገር ቢዝነስ ጀምሪ
እኔም ወደሱ መምጣት አለብኝ ምናምን ነገር አልኳትኝ። እንዴት ነው አንቺ መምጣት የለብሽም እኔ ከቤቱ አንድ ሰው ይበቃል እንዴት ነው ሁላችንም ስደተኛ ለምን እንሆናለን ነው አለችኝ። አይ አንቺም የራስሽን የሆነ ነገር ማድረግ አለብሽ እኔም የራሴ ንግድም ይሁን የተሻለ ነገር መስራት አለብኝ እና ይሄን ለማድረግ ደግሞ ግዴታ መምጣት አለብኝ አንቺ ባንቺ ጅምምችም ሁለት እስከዛሬ አስተምረሽኛል የሆነ ነገር አድርገሽልኛል ይበቃሻል ግን አሁን የራስሽን ህይወት መኖር አለብሽ እና እኔም የራሴን ህይወት ከዚህ በኋላ እኔ ህፃን ልጅ አይደለሁም የራሴ የሆነ ነገር ማድረግ የምችልበት አቅም ላይ ነኝ ስለዚህ ራሴ ወስናለሁ አልኳት ከመጨረሻ ላይ ነው ያሳመንኳቸው አመኑም አማራጭ ስላልነበረ እሷም 3 አመት ነው 4 አመት ነው አይሰራሽው እንደዛ ነበር ነው አንም ከሄድኩ በኋላ እዛ 1 አመት ምናምን እዛ አብረን ተገናኝተን ነበር እሷ እኔ እዛ ቆየሁ እሷ ተመለሰች ኦኬ እሷ አንቺ ወደዚህ መጣሽ ማለት ኦኬ እሺ ወደዚህ ከመጣሽ በኋላ እንዴት ነበር ህይወት እሷንስ እንድትሄድ እንዴት ፈለግሽ እዛ የነበረው ህይወት አሪፍ ነበር ውጭ በነበርሽ ሰዓት ስራ ምናምን አሪፍ ነበር ቆንጆ ነበር ማለት ዱባይ ነው ያን ያክል የሚከብድ አልነበረም ረፍት አለ ትወጣለህ የራሳችን ቤት መከራየት እንችላለን ተከራይተን ነው የምንኖረው በረፍታችን ቀን ቤታችን ሄደን እንደፈለግ መሆን እንችላለን መዝናናት እንችላለን እና ደሞዙም ምንም አይልም አሪፍ ነበር ውጤቷ እንደቀረሰ ስነግረኝ ሌላ አማራጭ አልታየኝ ማለት መታዚ ብትሰራ የተወሰነ ጊዜ ሰርታ የሆነ ነገር ለራሱ የሆነ ነገር ሊኖራት ይችላል መጀመሪያ ውጤቷ እንደቀረሰ ስነግረኝ ማለት ደነገጥኩኝ ግን እንድትሄድ አልፈለኩም ነበር እንደውም እዚሁ ጠንክራ እንድትማር ቤተሰቦቿን ቢያንስ እሷ እንድታግዝ እሷ ነው ሴት ልጅ አለችው ቤትና እኔ የለውም ቢያንስ እሷ ቤት መኖር አለባት ብዬ ነበር ማሰበው እና ይሄን ሐሳብ አልደግፍም ነበር ወደ ውጭ እንድትሄድ በፍጹም ግን በቃ ሳስበው ምንም አማራጭ የለም ማለት ብትሄድ የተሻለ ነው ብዬ አሰብኩኝ እኔ ልመለስና ወደ ሀገር ቤተሰብ ጋር ልመለስ እሷ ትምጣ ብዬ አሰብኩኝ ከዛ ፕሮሰሷን ጨረስኩላት መጣች አርባ ሀገር ዱባይ ተወሰነ ጊዜ ቆየን እሷ እኔ ሳልመጣ በፊት 1 አመት አካባቢ 2 አመት 1 አመት ከምናምን አካባቢ ቆይተናል እኔ ወደዚህ ሳልመጣ እዛ ያለውኝ ዛን ጨረስኩላት መጣች ግን ያ ቤተሰብ ምንም ደስተኛ አልነበረም በሷም መሄድ ግን ያው ሳስበው መምጣት አለባብኝ ስላሰብኩኝ መጣች ቢያንስ እኔ መለሳለሁ እዛው ነገር ከፍቼ እነሱን አግዛቸዋለሁኝ ቢያሳመንኳት የተወሰነ ጊዜ ዘቆየን አብረን የተወሰነ ጊዜም ሰርተናል ከዛ የተወሰነ ብር እንዳያስኩኝ እኔ ወደ ሀገር መጣሁኝ ወደዚህ እዚህ መጥቼ ቤተሰቦቼ ጋር አረፍኩኝ እናቴ የሚያስቀምጠችልኝ የተወሰነ ገንዘብ ቤተሰብ ማገዘኝ እኔ የሚሰራውት ብር ነበር እንደዛ አድርጌ የሆነ ቡቲክ ከፈትኩኝ ቤተሰብ ጋር ከመኖር ብዬ የራሴ ቤት ተከራየሁ የራሴም ስራ ኖረኝ እና በእንደዛ ሁኔታ ውስጥ ያለው ራሴን ችዬ ይኖርኩኝ ነበር ማይሆን ሁኔታ ውስጥ የገባሁት እሱን የተዋወቅኩት ማለት ነው አንቺስ እንዴት ነበር ወደ ከሄድሽ በኋላ ምን ያህል ቆየሽ ከዛ በኋላስ እንዴት ወደ ሀገር ለቤት ለመመለስ ወሰንሽ የሚለውን እስቲ ንገሪኝ ያው ማለት እኔ እዛ ብዙ መቆየት አልፈለኩም የግል ስራ የራሴ የሆነ ነገር መስራት ስለፈለኩኝ የሚያስፈልገኝን ያክል ለመስራት ነበርና 3 አመት ነው እዛ የቆየሁት ከህቴ ጋር አመት ነው ቆይተናል እሷ ጥራኝ ከመጣሽ በኋላ 2 አመት ነው ቆይቻለሁ ማለት ነው እና በዛ መካከል ነው ሰው ተዋወቅኩት እዛው ሆነሽ ነው አንቺ ተዋወቅሽ ማለት ነው ኦኬ እና ዲያስፖራ ነኝ አለኝ ውጭ እንደሆነ ነው ማቀው ኦኬ ኦንላይን ነው ወይስ በምንድን ነበር የምታወሩት በቃ ኦንላይን ቪዲዮ እናወራለን በቃ አለ አይደለ አወራሩ ምናምን ነገር የሆነ በቃ መልካም የምትለው አይነት ሰው አለ አይደለ የምትጠረጥረው ወይም ደግሞ የሆነ ገምተው ነገር ለማይሆነ መንፈሳዊ አይነት ህይወት ያለው አይነት ሰው አለ ለውስጥ የሚፈልገው ነገር አለና እኔም እንደዛ አይነት ህይወት ነው የምፈልገው ውስጥ ያላል እሱ አይነት ሰው አገኘው ብዬ ነው ማስበውና በቃ ትህትና አለው እርጋታ አለው ሲያወራ ምናምን ነገር እና ብዙ ጊዜ በቃ አለ ሰው ሀገር ስትሆን ሰው ያስፈልጋን ብቸኝነት ይሰማሃን የሚያግዝ ወይም ደግሞ በሐሳቡም በምንም ሊያወራ የሚችል የሚያግዝ ሰው ትፈልጋለህ እናም በዛ መካከል ነበር እሱ ጋር እንደዚህ ተዋወቅ ነው የሚተግባባ ነውና እና በቃ የሆነ ቆም ነገር በቃ የተሻለ ነገር እንዲኖረኝ
ነገ ተስፋ አድርጌ መስራት የሆነ ነገር ማድረግ እንዳለብኝ ነው የሚመክረኝ እና በቃ ሲያወራሩም ያለውም ነገር ማስተሳሰቡ በቃ ማለት አመንኩት እና በቃ ሐሳባችን ሼር መደራረግ ጀመር በቃ በብዙ ነገሮችን ያግዘኛል በቃ በትርፍ ሰዓቴ ከሱ ጋር ማወራው እንደውም ቤተሰብ ጋር እንደውም ብዙ ጊዜ እንደውም እሱን ከተዋወቅኩ በኋላ ጋፕ አደረኩኝ ወደ ቤተሰብ መደወል ምናምን ነገር የነበረው ነገር ትኩረቴ ወደሱ ሆነ ከዛ በቃ የሆነ ነገ አብረን እንኖራለን በቃ ትንሽ የተወሰነ ጊዜ ስሪና አንቺም እኔም የተወሰነ እንትናለው ወስድሻለሁ ገብታና ወደ ኢትዮጵያ ከተመለሽ በኋላ ወደዚህ የምትመጭበት መንገድ አመቻችልሻለሁ እንዳታስቢ ምንም ነገር ምናምን አለ የሆነ ተስፋ ሰጥቶኝ ምናምን ነገር ነበርና እና የሆነ ቤት አላለ ዲፕላስር ምናምን ጀምሬያለሁኝ እዛ እየሰራው እንትን አዲስ አበባ ውስጥ እየሰራው ነው እነሱን ደግሞ አብረን ይሄን ነገር ደግሞ አንቺም የሆነ ነገር ታግዥኛለሽ ምናምን ነገር አለ አይደለ እሱን እንጨርሳለን ከዛም በኋላ እሱን አከራይተን ቢሆን ምናምን አንቺም እኔም እየተመላለስንበት ቤቱን እንኖርበታለን ካልሽን ደግሞ እዚህ መኖር እንችላለን እና እንደሚሆን ነገር አለ እናመቻቻለን ምንም ነገር እንዳታስቢ ምናምን ነገር አለኝ እሺ አልኩት ከዛ መጨረሻ ላይ የሆነ ግዴታ አስፈላጊ የሆነ ነገር ሲመጣላል ብር እንድልክለት ምናምን ነገር ቤቱ ወይም ደግሞ የሆነ ነገር ደሞዝ እንትን ሲል አስገባልሻለሁ የሆነ ነገር ምናምን ሲል አይ ችግር የለም የኔ ማለት ያንተ ማለት ነው ያንተ ማለት የኔ ማለት ነው እና ችግር የለም ቤቱ ደግሞ አብረን መኖር ከቻልን ድረስ ምን ችግር የለውም ምናምን ነገር አልኩት እና ያን ቤት በሚሰራበት አጋጣሚ የላከው ብር በቂ ያለ መሆኑን ሲያቅ እጁ ላይ ያለውን ሙሉን ባንድ የሚልከውና ማለት በየወሩ ያለውን ደሞዙን ነው የሚልከው የተሻለ ነገርም እንዳለው ቢሆንም ግን ታቃል በዚህ ሰዓት ቤት መስራት ምናምን ትንሽ ከበድ ይላል እና ሰራተኞች ወይም ደግሞ የሆነ ደሞዝ ሲያንስበትኝ አስቸኳይ ምናምን ነገር ቶሎ ላኪልኝ ምናምን ነገር ይለኛል እሺ ብየልክለታለሁ እና እሱን ደግሞ እኔ ስለማምነውና ቤት እየሰራሽ ነው ለነገ ባልሽ በትክክል ከሱ ጋር ለመኖር አቀዳችሁ የገዛ ቤታችሁን እንደሚሰሩ ነበር የምታስቢው ማለት ነው አዎ እንደዛ ነው ማስበው ማለት በቃ አብረን እንኖራለን ታቀደ አምኛዋለሁ ብያለሁ መንፈሳዊ ነገር የሚሆነ የተረጋጋ የመጣበት መንገድ እኔ የምፈልገው አይነት ሰው ነው ብዬ አምኜበት ነው የሄድኩትና በቃ እሱን መጠራጠርበት ወይም ይሆን መንገድ አልነበረኝም ሙሉ ፐርሰንት አምኜዋለሁ ከእህትሽ ጋርስ እንደው ለማውራት ስለሱ አንዳንድ ጊዜ ኦንላይን ቢሆንም ራሱ ፎቶ ተላልከሽ ምናምን እዚህ ድረስ ከሄድሽ ፎቶ ተላልከሽ ምናምን ይሄ ነው ባሌ እንደዚህ ነው ያሰብነው ምናምን የማለት እድል አልነበረሽም ያው እህቴ እኔ ታላቅ እህቴ እንደመሆኗ አንፃር ማለት ነው የግል ህይወቴን ብዙም አላወራትም ትንሽ ፈራታለሁ ማለት እንደዚህ አይነት ነገር ላይ ብዙም አናወራም ትኩረት እንዳደርግ የምትፈልገው የሆነ ስራዬንና ስራዬን ብቻ ነው የሆነ ነገር እንትን አድርጌ እሱ ላይ እንድሰራ ነው የምትፈልገው ሁሉ ነገር ትደርሽበታለሽ ጊዜ ያለው ብላይ ነው የምትመክረኝ እና ይሄ ነገር የሆነ ነገር ባወራቴን ትቆጣለሽ ወይ ምን ነገር ትለኛለሽ ገብቷናል እና ይሄ ነገር ደግሞ መናገር ደፍሬ ይከብደኛል ነገ የሆነ ነገር ኦነት ሲሆንና ነገሮች ሲስተካከሉ ነገ ሽማግሌ ሲልክ እሱም ወደ ኢትዮጵያ መጥቶ ወይም ነገር እኔም ወደዛ ወደ ሀገሬ ተመልሼ ከተመለስኩ በኋላ ያለው ነገር በሆነ አላ በቤተሰብ ደረጃ ምናምን ነገር በሽምግልና ታውቆ ምናምን ነገሮች ሲሆኑ ነው ብዬ የማስበውና ያን ነገር ለመናገር አልፈለኩም እና መሀል ላይ ደግሞ ቤተሰብ እሷ ጋር ነበር ብር ማደርገው ማስቀምጠው ምናምን ነገርና የሆነ ጊዜ ላይ ጋፕ አደረኩኝ ከዛ ዳግማ ጠይቀኛለች ምን ሆነሽ ነው ማስተለኝ አይ ምን ማልሆንኩም በቃ የተወሰነ እኔ ጋር ወደ አካውንት እያደረኩት ነውና ምክንያቱም ነገ የሚፈጠረው ነገር አናቀም አንቺ ጋር ያለው ይቀመጥ እኔ ጋር ያለው ደግሞ በዚህ በኩል ይቀመጥ ምናልባት ነገ የሆነ ነገር ቢበላሽብሽ ምናምን ነገር አላታለሁ ማለት ይሄ ነገር እንድታቀብኝ ስለማልፈልግ እሷንም የዋሸውበት መንገድም ነበረ እሺ ወደ አንቺ ልመለስና እንግዲህ የሁለታችሁም ፍቅረኛ የሆነው አንድ ሰው ነው ብላችሁኛልና አንቺስ ከሱ ጋር የተዋወቅሽበት መንገድ ምን ይመስላል ደሴ ተገናኘን የነ ሀይቅ አካባቢ ማለት ነው የሆነች መዝናኛለችና እዛ ነው እንዳጋጣሚ የተዋወቅት ከዛ ዲያስፖራ እንደሆነ ባካል ነው ያገኘሽው አንቺ ባካል እኮ ነው እሺ ለኔማ ደሴ መጥቶ እዚህ ቤተሰብ ጓደኛ እንዳለው ሊዝናና
እንደመጣ ነው እንጂ ዲያስፖራ እንደሆነ ውጭ እንደሚኖር ውጭ ነው ስራ እንደሚሰራ አይነገረኝ ግን እዚህ የራሱን የሆነ ነገር እየሰራ እንደሆነ ወደፊት አብረን የምናደርገው ምናምን ነው የማውቀው ስትተዋወቁ ቀጥታ ነው ወደ ፍቅር ግንኙነት የተቀየረው የተዋወቃችሁበት ኢንሲደንትስ ምን ይመስላል ቀጥታ ወደ ፍቅር አልሄድንም መጀመሪያ እንድተዋወቅን በቃ እኔም ያለኝ ያሳለፍኩት ነገር ሁሉ ነገርኩት እሱም በቃ ፈጥሮ አወራኝ ማለት ነው ልክ የኔን ታሪክ ሳውራው እሱም ታሪክ አነበበልኝ በቃ አሁን ውጭ ላይ እንደምሰራ አሁን ጥሩ ነገር ላይ እንትን ይያለ እንደሆነ ሚስት እንደሚፈልግ ሰው ወደፊት አብሮት የሚኖር ሰው እንደሚፈልግ ምናምን በቃ አሳመነኝ ታውቃለህ ከዛ በቃ እኔም ባገባ ደስ ይለኛል ማለት እንደዛ ነው ያሰብኩት ምን ፈልጋር ትምህርቴን ነው ትቻለሁ ስራ ነው ራሴ ያለኝ ትንሽም ቢሆን ያው ለኔ የሚሆን ነገር አለኝ እና በመግባባት ነው በመዋል የተወሰነ ቀን ቆይቶ ነበር 15 ቀን አንድ ሳምንት 7 ቀን አካባቢ ቆየ አወራ ምናምን ሻይ ቡና ይተዋባል ነው ከዛ በቃ ሳምንት በረራልኝ ምናምን አለኝ ማለት ነው በረራ እሱ ለካ እዚህ አዲስ አበባ ተቀምጦ ነው የሚጫወትብኝ ከዛ ፎቶ ደግሞ አለው የሚገርም እኔ ከየት እንዳመጣው አላውቅም ምናልባት አቀናብሮትም ይሁን የሆነት ምንን ማቀው ታሪክ ፎቶ አለው እዛው ውጪ ምናምን ሲናና ሬስቶራንት ቻይኖች ሬስቶራንት ጋር ምናምን ተነሳ ምናምን ፎቶ አለው ያሳየኛል ምናምን እዛ እንደዚህ ነው እንደዚህ እኔ በምንም አልጠረጠርኩም የሆነት ከዛ ቪዲዮ ኮልም ኮን እንደዋወላለን ግን ቤት ውስጥ ምናምን ስለሚሆን ዮሐን እየተኛው እንደዚህ የተነሳው ምናምን ሽንት ቤት ሲር ምናምን እንደዋወላለን ስማ ማለት እንዴ ላስብ ይችላልኝ ማለት እንደዚህ ሸውሸቱን ሀገር ውስጥ ሆኖንም እንደዚህ የሚጫወትብኝ ማረበ ፍጹም እንዴት ተጠራጥራል በምን ተጠራጥራለሁ ከዛ የተወሰነ 6 ወርም 3 ወርም ቆይቶ ደግሞ የሆነ ቃ ምናምን እዚህ ማስተካከለው ነገር አለ ብሎ ይመጣል ደሴኔ ደሴ ያርል ያለው ይመጣል እዛ የተወሰነ ቀን ቆይተን ምናምን ተዝናንተ አብረን በልተን በቃ እየተግባባን ስመጣ ሳየው ልክ እሷ እንዳለች ነው በቃ ሰውየው አክት የሚያደርገው በቃ በጣም ጥሩ ሰው እንደሆነ ዛር እንደሚፈልግ ሰው እንደሚያስፈልገው በቃ ሰው የሚረዳው በቃ ምን ብዬ ከዛ በቃ እንደዛ ነው የተረዳሁት እኔምና ከዛ በቃ ይማጥሩ ሰው ነው ማለት ወደፊት አብረን ባሊ አድርገው ምናምን በያሰብኩኝ ከዛ ፍቅር እኔ የሆነ ለመናገር ወድጄው ነበር ያው እሱ ሊጫወትብኝ ቢሆንም እኔ ግን ወድጄው ነው እንደዚህ ያደረኩት ከዛ ወደድኩት እሱም እንደወደድኩት አቆ ነው መሰለኝ እንደዚህ ያደረገኝ ከዛ በኋላ በቃ ገንዘብ ነበር ብዙ ጊዜ ብር ነበር ሰጠኝ ነበር ቡቲክ ሰራለሁ እና አሁን ሰራለኝ ያለሁት ምንም ምሰራው ለሱ ነበር ይሰጥልኝ ምክንያቱም ወደፊት አብረን የምናጠፋው ነገር ነው በሚለው እንደዚህ ሲያስፈልገኝ ስለኝ እንደዚህ ሲለኝ ከዛ እሱ ደግሞ እንዳምነው የሆነች ብር ደግሞ ይልክልኛል ሸከራሽ ዲብናም ይለኛል ማለት ነው ከዛ ደግሞ ላኪ ዲስሌሽ አላርሽም ለማይሳዝ እሱ ማለት ነው እንደዛ እያደረገ ብቻ አላቅም ብዙ ነገር ብዙ አሳልፈናል በጣም የሚያስጠላ ነው እውነት ለመናገር ማለት እህቴ እና እኔ አንድ ወንድ ማለት በጣም ከባድ ነው ይሄ ሁሉ ችግር ደግሞ ይፈጠራል ይሄኛ አለማውራት ነው መጀመሪያም እንደህትም ማማቾች ምን እንደሆናችን እንደ ጓደኛ ብናወራ ከጀመርኩ ሰው ጋር ፍቅረኛ አለኝ ኮዲ ላስተዋውቅሽ ምናምን ያን ብናወራ ፎቶ ብንላላክ ምናምን ያኔ ቶሎ እንትን እንደርሰበት ነበር ግን እሷም ብዙ አታወራኝም እንደነገረች በዚህ በፍቅር ዙሪያ እኔም ያሰብኩት ያው እውነት ከሆነ መጨረሻ ላይ ሁላችሁም በይሰብም እሷን ማወቁ አይቀርም ቢየና ያሰብኩት ልክ እሷ እንዳሰበችው ማለት ነው ግን በገንዘብ ምን ያህል ገንዘብ ነው የሚቀበላችሁ እንዴት ነበር ስትልኩለት የነበረው ገንዘብ ምንልክለት እዚህ ለሚሰራው አዲስ አበባ ለሚሰራው ቤት ነው ምልክለት ማለት ነው እኔ ግን ቆይ አመጣሻል ይለኛል ቆይ ትመጫለሽ ሳይሻል የጀመረው ነገ ዛሬ ቆይ ወደ አመጣሻል እኔም ፈልግ ነበር መጥቼ ያለው ነገር እዚህ ለማየት ማለት ነው እና እዚህ የሆነ ስራ ጀምሮ ያለው ቤት ምናምን ይያለ አንዴ 100,000 ብር 200,000 ብር 50,000 ብር ለሰራተኛ አረም ምክንያቱ በስማ በጣም ብዙ ምክንያት ነው ያለው ከዛ እኔ ደግሞ በቃ ስላመንኩት ማለት አትመን አንዴ ካመንክ ሰው ከራስ በላይ ነው የምታምነው እና እሺ ችግር የለውም እኔ ባልኝ ሲጀመር አግዛለሁ ስለጠየቀኝ ብቻ ሳይሆን እኔ ያለኝ የምለውን ገንዘብ እሰጣለሁ ችግር የለውም አንተም በመችለው እኔም በመችለው መስራት እንችላለን ምናምን ቢዮሽ ከዛ እንደዚህ ነው እንደተፈጥሮ እንደዚህ ብር ፈልጌ እንደዚህ በዚህ በኢትዮጵያ አካውንት ማለት ነው
ከዛ ብዙ ጊዜ ነበር ማስገባለት ለቡቲክ እንኳን እቃ አላስገባም ነበር እንደ በፊቱ በደንብ እቃ ያስገባል ሸጥም እየቀነስኩኝ ያለው ነው አሁን ራሱ ያለው እቃ ብቻ ነው ብዙም እቃ የለም ምንም መክሰራ ውስጥ ነኝ ቀጣይ ሳምንት ምናምን ወሩ ይደርሳል በቃ ለመዝጋት ሁሉ ነው ያሰብኩት ምክንያቱም ማመጣበት እቃ ማመጣበት አሁን ገንዘብም የለኝም ብዙ ነገር እዚህ ያለውን ነገር ከጨረስኩ ካስተካከልኩኝ እዚህ መተሽ እዚህ ነው በሰፊው ትሰሪያለሽ ብሎኝ የነበረው ማለት ነው እና ሁሉ ነገር ከጨረስን በኋላ ነው ለቤተሰብ ራሱ አላሳውኩም ሰው አልተናገረችም ያለውን ነገር ከጨረስን በኋላ ሁሉን ከጨረስን በኋላ ስንነግራቸው የሰው ደስ ይላቸዋል በኋላ ሽምግልና ሲላክ ምናምን ነገር ይሻላል ብዬ ምንም ቤተሰብ የሚያውቀው ነገር የለም ኪሳራ ላይ እንትን እንደኩናቴ ራሱ አታውቅም ትመጣለች አልፎ ሱቅ ይመጣሉ ቅርብ ነን ዘው ቅርብ ነን ይመጣሉ ግን ቢመጡም እንደዚህ ያልሆነ ነገር ውስጥ መግባቴን ብር ማባከኔን ምናምን አያውቁም ብር አካውንት ላይ እንደማስቀምጥ የሷ ብር ሳይቀር ነው ይላኩለት እሷ ወደኔ አካውንትም ትልክ ነበር እና ነገ መልስላታለሁ ችግር የለውም በሚለው በጣም ነበር መልክለት ግን ብቻ ከባድ ነው ማለት እንደው አንቺ በአካል ብዙ ተገናኝታችኋልና አንቺ ግን አግኝተሽው ታውቂያለሽ ማለት ነው እሺ ያው እኔ ማለት ብዙ ጊዜ ነገር ያለው በስልክ ነው ያወራነው ከዛም በኋላ መምጣት እንዳለብኝ እንደረፍት ምናምን ነገርኩትኝ እና ያለኝ ወደ ኢትዮጵያ ተመለስኩ ማለት ነው ወደ ቤተሰብም እና እንደመጣሁኝ ከቤተሰብ ጋር አረፍኩኝ ስራ መጀመር እንዳለብኝ ራሴን አሳምኜ ወደ ኮምቦልቻ ተመልሼ ስራ ጀመርኩኝ የተወሰነ ባለችኝ አቅም ማለት ነው እና አጋጣሚ እሱ ጋር በማል ያወራንም ስለነበረ እንደሚመጣም ነግሮኛል እሱንም እየጠበቅኩት ነበርና ያው ትንሽ ብዙም አልቆየም እኔ ስራ እንደጀመርኩኝ ከተወሰነ ጊዜ በኋላ መጣ ተገናኘን መጣ አንቺ ያለሽበት ድረስ እኔ ያለሁበት ድረስ መጣ በቃ እንደጠበቅኩትኝ ያላል ውስጤ እንደፈለገ ወይም ደግሞ ውስጤ እንዳሰበው አይነት ሰው እንዳወራን ልክ እንዳለው ነገር እሱ በቃ ራሱን እንዳለ ያገኘሁት እና በጣም ደስተኛ ነበርኩኝ እና በቃ 2 ሳምንት ምናምን ነገር እኔ ጋር ቆየ ማለት ያው አንድ ቤት ሳይሆን እሱም ሌላ ቦታ ነው ያረፈው እኔም ደግሞ በቃ ራሴ ተከራዩበት የሥራዬ ራሴ ጀመርኩበት ቦታ አለ ውጭ ነው የምንገናኘው አብረን እንውላለን በቃ እንዝናናለን አንድ ሳምንት ደስ የሚል ጊዜዎችን አሳልፈናል እና በቃ መሄጃ ደርሷን መሄድ አለብኝ በረራ ምናምን በዚህ ሳምንት ነው ምናምን ነገር አለኝ እና ስራ ደግሞ እዚህ ጋር የጀመርኩት ቤት እንዳለ ታውቂያለሽ እና እሱ ቤት ደግሞ አሁን የሆነ እንትን አለ አስቸኳይ ማለቅ ያለበት ነገር አለ እና ያለው ነገር ደግሞ ጨርሼ ነው የመጣሁትኝ እዛ ጋር ያለው ደግሞ የሚልክልኝ ሰው ስላለ ብር አለኝ እዛ ግን እዛ ያለው ብሬን ደግሞ አሁን ከሄድኩ በኋላ ነው ልክልሽ የምችለው እና ያለሽን ሙሉን አካውንትሽ ላይ ያለውንም ሆነ እየሰራሽበት ያለው ነገርም ከሆነ እሱን ጨምረሽ ላይ እኔ እንደገባሁኝ ሙሉን ብር ልክልሻለሁ ምናምን ነገር አለኝ አይ በቃ ችግር የለውም አላል በቃ ችግር የለውም ልክልሃለሁ ምናምን ነገር አልኩትኝ በቃ ያለውን ነገር ነው ሙሉን የላኩለት ብሩን ማለት ነው ምን ያህል ብር ነው በቃ እጅ ላይ ምን ነገር አላስቀረውም 500,000 ብር ይሆናል በቃ ሙሉን የላኩለት ምክንያቱም አመኛለሁ እንደነገርኩ ይልክልኛም በስለጠበቅኩኝ እሱ ነው ተስፋ አድርጌ እየጠበቅኩት ሙሉን ከቤተሰብ ምናምን ነገር እንኳን አላወራም ይሄ ነገር ማንንም አያውቅም እኔ ብቻ ነኝ የማውቀው ብቻ ከሄደው በኋላ ምናምን ነገር እየጠበቅኩት ነበር ይልክልኛም ምናምን እናወራለን ግን ቆይ ስራ ላይ ነኝ የሆነ ነገር አለ ጋፕ ማድረግ ጀመረ የሆነ ነገር አለ አይደለ የሆነ ውስጥም የሆነ ነገር መጠራጠር ምን ተፈጠረ የሆነ ውስጥ የሆነ ሁለት አይነት መንገድ አለ ማመን አለማመን ውስጥ አለ እንደዛ አይነት ስሜት ውስጥ ገባሁኝ ግራ ገብቶኛል ምን እንደማድርግ አላውቅም ምንድነው የተፈጠረው ከዛ በየቀኑ ሲደውልኝ የነበረው በሳምንት ወይም የሆነ እኔ ነኝ ደግሞ ብዙ ጊዜ የተጫንኩኝ ላወራው የምችለው ኦንላይን ምናምን ነገር ሲገባ ሳይ አይዋለው እኮ ግን በቃ የሆነ ባህሪው ጸባዩ ያለው ነገር እየተቀየረ መጣ ምንድነው በቃ ውስጤ በቃ ሐሳብ ጭንቀት ውስጥ ገባሁኝ እና አጋጣሚ ሲስተርም ትመጣለች ምንድነው አንቺ ሱቅሽም ቀዝቅዟል ለምንድነው ቀማት ጨምሪበት ምናምን ነገር ትለኛለች አይ ጨምራለሁ በቃ እሄዳለሁ ሰሞኑን ቀም ምናምን ነገር ይሆናል ምክንያት ፈጥራለሁኝ ምንነሽ ነው ታነብኛለች ታቀኛለች ገብቷ የሆነ ነገር ውስጥሽ ምንድነው የሆነ ነገር
የተፈጠረ ነገር አለ የተጨነቅሽ ትመስያለሽ ምናምን ነገር አይ ምን ነገር የለም በቃ ድብርት ነው ምናምን ነገር እላታለሁ ግን ውስጥ ያለው ነገር እንዴት ብዬ ልንገራት የተፈጠሩ ነገር መናገር አቅቶኛል ግን ጊዜያቶች ቢሄዱ ቁጥር ነገሮች በቃ ግራ ስለገባኝ ማውራት እንዳለብና እሷም አጋጣሚ እሷ ናት ሐሳቡን ያነሳችልኝ እሷም ያለው ነገር እኔ አላቅም እሷም የራሷ ውስጥ ጭንቀት ውስጥ ነሽ እኔም የራሴ ጭንቀት ውስጥ ነኝ ያለው በመሃል ላይ ውስጣችን እየተራራቀ ነው የመጣው እና ማውራት እንዳለብን ያው ሳንደ ትልቅነቷ የሆነ በቃ ውስጥ ያለው ነገርም ምንድነው የተፈጠረው ምናምን ላይ ማውራት እንዳለብን ተገናኘን የሆነ ሐሳብ እስኪ የሥራ አንቺ ንገሪ ምናምን ነገር አልኳትኝ ያለው ነገር እሷ የሆነ ነገር አለ በቀልድም ይሁን በሆነ መንገድ ጠየቅኳትኝ ለምን አታገቢም የሆነ ነገር አለ እሷም ትልቅ እንደመሆኗ የሆነ ነገር የራስሽ ስራ አለሽ የሆነ ነገር አለ ለምን እንደዚህ አታሪም አይ አልነገርኩሽም እንጂ እኮ የሆነ ህይወት ጀምሬያለሁ ምናምን ነገር አለችኝ እንዴ እስከዛሬ አልነገርሽም ምናምን ስላት አይ ብዙም አልቆይም አንቺ እዛ እያለሽ ነው የተዋወቅ ነው እና ይሄን ነገር ደግሞ ስትመጪ ወይም ያለው ነገር የሆነ ሽማግሌ ሲላክ ወይም ደግሞ የሆነ ደረጃ ወደ ትዳር ልንገባ ስንል ያለው ነገር አሳውቅሻለሁ ምናምን ብዬ ነው አለችኝ እና ችግር የለም በነገርኝ ምኮትሽ ነኝ ሌላን ለማን ነው ጓደኛም እህትሽም እኔ ነኝ አይደል ሰው ለኔ መናገር ነበረብሽ እስከዛሬ ምናምን ነገር አልኳት እሺ በቃ ምናምን አለችኝ እስኪ ፎቶውን ሊው አሳየኝ አልኳት ከዛ ፎቶ ምናምን ነገር ታሳየኝ እኔ እንጃ ማመን ነው የከበደኝ እኔ የሆነት አላቀቢ እና ያለው ማለት ከበደ በቃ ምን ልበል ቃላቶች ናቸው ያጠሩኝ ይሄ ነው ፍቅረኛሽ ምናምን ነገር አልኳት ምን ነሽ ነው የሆነ ነገር ሰው እየተንቀጠቀጥሽ ነው አለችኝ አይ ምንም አልሆንኩም በቃ ምናምን ነገር አልኳትና የሆነ እንባዬ ምናምን በቃ ታነቀኝ አልቻልኩም ምን ነሽ ነው ምናምን ነገር እሷ ደግሞ ሌላ ምንድነው የተፈጠረው ታውቂዋለሽ ምንድነው ምናምን ነገር አለችኝ ከዛ ምን ልበላት በቃ አላ በቃ ምን ልበላትኝ ያለው ነገር ከበደኝ በቃ እንዴት ሊሆን ይችላል አይ እሱ አይደለም ምናምን አላ ራሴ ጋር ማውራት ጀመርኩ የሆነ ራሴ ጋር መጨቃጨቅ ምናምን ጀመርኩኝ ግን የሆነ ቃላቶች አጠሩኝ ምን ልበላት ግራ ገባኝ በቃ እሺ አይዞት ማሬ በቃ እሺ ከባድ ነው በጣም ግን ታውቃለህ ምን እንደሆነ ታውቃለህ እኔ ሶስት ርጉዝ ነኝ ምን አልነገርኩሽም ነበር እህቴ ማመን አልችልም ይቅርልሽ ነው አይደል ተመልካቾቻችን እንግዲህ ተመልሰን መተናል ተመልሰን ስንመጣ እንግዲህ እዚህ ቦታ ላይ እነሱን የጠራናቸው የአንድ ሆቴል ሩም ውስጥ ነው የጠራዋችሁ ያው እዚህ ድረስ ስለመጣችሁ አመሰግናለሁ ማለት ፈልጋለሁ እንግዲህ በጣም በሚያሳዝን ሁኔታ ስልኩን ሰጣችሁን እኛ ደወልንለት አጣራን የት እንደሚገኝ እዚህ እንደሚገኝ ደርሰንበት ነው እዚህ እንግዲህ ይገኛል ስንላችሁ በመጠብቁት መልክ አይደለም አሁን እኛ ያለንበት ሆቴል አስተናጋጅ ነው እንደዚህ ሲያረጋችሁ የነበረው ልጅ እዚህ የምንገኝበት ሆቴል ከሁለት አመት በላይ ሰርቷል የዚህ ሆቴል አስተናጋጅ ሆኖ ነው ያገኘነው ምን ማለት ነው ማለት እየቀለድክ ነው እዚህ ነው የሚሰራው በጣም ይቅርታ እንግዲህ እናንተ የሰጠበሰጣችሁ እኛ እኮ ትክክለኛ ድራሻውን ታገኝንልናለን ብለን ነው እየቀለድክ ነው እንዴ እንዴት እዚህ ሆቴል እዚህ ሆቴል ቆይ ተመሳስሎብህ ሊሆን ይችላል ሌላ ሰው ሊሆን ይችላል እንጂ ጭራሽ እሱ እዚህ ሊሰራ ይችላል ዲያራ አይሆንም በፍጹም ጭራሽ ሊሆን አይችልም ዲሱ ማለት እኮ ስንት ነገር ያወራ ሰው ስንትና ስንት ያለው ሀብት እኮ ነው እንዴት እዚህ ሆቴል ሊሰራ ይችላል ያሳየን ፎቶ እርግጠኛ እሱ ነው እርግጠኛ ነህ እንግዲህ እኛ 100% አረጋግጠናል እዚህም ስጠራችሁ በፍጹም ማለት ስሙ አንዴ ብትሰሙኝ ጥሩ ነው እዚህም ስጠራችሁ ከሱ ጋር ላገናኛችሁ ነው እታች እንድትገናኙ አልፈልግም አሁን እዚህ አለ እሱ
አለ ሽፍቱ ነው አሁን ሰራተኛ ነው ስልኩንም እንትን ወይተር ሆኖ እየሰራ ነው ዳኒ እያልከኝ ነው አሁን እንግዲህ እንደዛ ሲጫወትብን የነበረ ሰውዬ እዚህ ቤት ወይተር ተራ ወይተር እየሰራ ነው ወይኔ እኔ መቀበላችሁ ምን ይማመን አልችልም ራሳችሁን አረጋጉ ምንም ማድረግ አይቻልም እንግዲህ እውነታው እንደዚህ ነው ምናልባት ተመሳስሎብህ እንዳይሆን ጭራሽ እዚህ ነው የሚሰራው ተመሳስሎብህ ነው እንጂ በፍጹም ምን ያላል አይሆንም ይሁን ተመሳሳይ ሰው ሊሆን ይችላል እንጂ ጭራሽ ሊሆን አይችልም እሺ እኔ ደግሞ ታውቂያለሽ 2 ሳምንት እኔ ማቀው 2 ሳምንት ሙሉ እኔ እሱ ጋር ያሳለፍኩ ጊዜ አለ በደንብ ነው ማቀው የሆነ ምልክት አይቼበታለሁ እሱ ራሱ መሆኑን ማቀው ሳይሆን ተመሳሳይ ሰው ይሆናል ስለዚህ እንደዚህ ብናደርግስ እኔ ስልኩን ይዣለሁ ሩም ሰርቪስ ይሰጣል ስለዚህ ሆቴሉ ሩም ሰርቪስ ስለሚሰጥ እዚህ እሱ እንዲያስተናግደን ልጥራው ዳኒ የምር ወይተር ነው እዚህ ሩም ሰርቪስ ይሰጣል ታች እየሰራ ነው እዚህ ይመጣል ልታገኙ ነው ወይተር ነው እያልከኝ ነው ቆይ አንዴ ሊሆን ይችላል ያ ሁሉ ገንዘብ ውሸት ጭራሽ ሊሆን አይችልም እሺ ብቸኛው መንገድ ማረጋገጥ የምንችልበት ብቸኛው መንገድ እሱ ማግኘት ነው አይደል ስለዚህ እሱን አገናኛ እኔ በደንብ ስለማቀው ችግር የለውም ስለዚህ እንግዲህ ስልክ ይደወላል ሩም ሰርቪስ እዚህ ሆቴሉ ያለውን ነገር አዘዋለሁ ከዛ በኋላ ታዞ ይመጣል ግን መጀመሪያ እናንተ ቢያንስ ሲጀመር አይሆንም እኔ በፍጹም ዳኒ እንደዚህ አይደል እኔ አላውቅም ዳኒ ወይተር እዚህ ቤት እየሰራ ነው አይሆንም እሱ ማለት እኮ በጣም ብዙ ብር አይደለም የራሱ ያለው ከኛ ራሱ የወሰደው ብር ራሱ በጣም ብዙ ብር እኮ ነው እንዴት እዚህ ወይተር ሊሰራ ይችላል እንዴት ወይተር ይሰራል ስለዚህ ምን ማረጋገጫው ብቸኛው መንገድ እናንተ ኮንፊርሜሽን እንድትሰጡ እናደርጋለን ስለዚህ እናንተ ባዝሩም ውስጥ ይሆኑ አይደል እነሱ ባዝሩም ውስጥ ቢሆን ይሻላል እናንተ ባዝሩም ውስጥ ሆኑና ከዛ በኋላ እኔ እዚህ ሰርቪስ አዘዋለሁ ሲመጣ ለፊት አገኘ ግን እየቀለርክብን እንዳይሆን እኔ የእውነት ነው አሁን ምንም ጭራሽ አንተ ተራሱ ያመንኩ አይደለም ስለዚህ እንደዛ ብናደርግ ነው ይሰጣችሁኝን ስልክ ድረስ የመጣ ነው ከረሲ ድረስ የመጣ ነው የእውነት መፍትሄ ታገኝልናል ብለን ነው ኮለዚ እንደዚህ እኔ በፍጹም እኔ ዳኒ ወይተር ተራ ወይተር ተቃጥሎ ይምጣና ነው ያክሽ እኮ ይምጣና ነው በቃ እሱ ሞላለ አይሆንማ እንዴት ሆነ በቃ ችግር የለውም ነው አለ ያላለ እዚህ በቃ ችግር የለውም በዚህ ድረስ መተማማ ዴኒ እኮ ነው የልጅ አባት እኮ ሊሆን ነው ልጄ ማሳደግ እኮ አለበት ምን ቢሆን ያግዘኝ ይገባል እኮ እንዴት ወይተር በፍጹም እሺ አይደለም ነው ከኛ የወሰደው ገንዘብ እንኳን ስራ መስራት እንጃ እኔ ምን እንደምል አላውቅም ግን እኔ እሺ ስለዚህ እነሱ ባዝሩም ውስጥ እንዲገቡ እናድርግና እኔ ሰርቪስ ሩም ሰርቪስ ልደውልና እንዲመጣል አድርገው እንደዛ ይሻላል አዎ እነሱን ባዝሩም ውስጥ አስገቧቸው እስቲ እሺ ታንሽ ነው ዲስክ አቤት እንዴት ነህ ሰላም እንዴት ነህ ናግባ ፊትህን ተሸፈንክ ችግር የለውም ናግባ እስኪ ና ምን የመጀመሪያ ነው ና ለምን ስትይዝ ና ችግር የለውም ምንድን ነው ካሜራው ችግር የለውም ና እኛ ዶክመንታሪ ምናምን ስለምንሰራ እና ያለው ችግር የለውም ና ችግር የለውም ችግር የለውም አባቴ እንዴት ነህ አማን ነው ሰላም ነው አለን ማን ልበል ያው እኔ ዳንኤል እባላለሁ ዳኒ እንዴት ነህ ቀዝቃዛ ነው አይደል ቀዝቃዛ ነው እዚህ ነው የምትሰራው አዎ እዚህ ነው የምሰራው ምን ያህል ጊዜ ሆነ እዚህ 2 አመት ነው ኦኬ 2 አመት ይሆናል እሺ ቀዝቃዛ ያው ስላልከኝ ነው ቀዝቃዛ አንተ ሊባ ራሱ ነው እሱ ነው አይደል ራሱ አንተ ቆሻሻ ውሻ ሰራህልና ምን አይነት ውሻ ምን አባክ ያረክ ነው አንተ ሰይጣን